ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ከተደረጉ የኤፍኤ ካፕ ጨዋታዎች መካከል ከፍተኛ ግምት ያገኘ በዚህኛው ዙር ተጠባቂና ከወቅቱ ብቃት ጋር በተያያዘ ትልቅ በዚህ ዙር ከሚደረጉ የኤፍኤ ካፕ ጨዋታዎች መካከል በርካታ ግምት ካገኙ ጨዋታዎች መካከል ሊቨርፑል በሜዳው ብራይተንን የሚያስተናግድበትን ትናንት ምሽት የተደረገውን ጨዋታ ሊቨርፑል 3-0 በሆነ ውጤት ከረፍት በፊት በኮርቲስ ጆንስ ከረፍት በኋላ በዶሚኒክ ሶቦስላይ እና መሐመድ ሳላህ በፍጹም ቅጣት ምት ባስቆጠሩት 3 ግቦች ሊቨርፑል ብራይተንን አንፊልድ ላይ 3-0 በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ይህንን ተከትሎ ሊቨርፑል በተጠናቀቀ የውድድር ዓመት በዚህም ወቅት በዚህን ሰዓት በዚህኛው ዙር በነበራቸው ጨዋታዎች እንግዲህ በኤፍኤ ካፕ ቻምፒየንሺፕ ክለብ ከፕሌይማውዝ ጋር 24ኛ ደረጃ ላይ ከሚገኝ በወቅቱ ቡድን ጋር ተጫውቶ ከሜዳ ውጪ 1-0 ተሸንፎ ለዚህ ውድድር ስሎት በሰጡት ትኩረት በዕለቱ የተመዘገበው ውጤት በጊዜው ከነበሩ የሊቨርፑል ዋንጫ ፉክክሩ የበለጠ ትኩረት ሰጥቶ በፕሪሚየር ሊግ ለኤፍኤ ካፕ በሰጠው ግምትና አሰልጣኙ በተጠቀሙት ምርጥ 11 ከፍተኛ ትችት እንዲሁም በተመዘገበው ውጤት ያልተጠበቀ ትላልቅ ወቀሳዎችን አስተናግደው ነበር። አሁን ላይ እንግዲህ በምሽቱ ጨዋታ አንደኛ ተጋጣሚው ብራይተን መሆኑ፣ ሁለተኛ በዚህ ውድድር ላይ አሰልጣኙ ያላቸውንም አቋም በግልጽ ያሳየ ከመጀመሪያ ምርጥ 11 አንስቶ እስከ ጨዋታው እንቅስቃሴ ድረስ ምርጥ የነበረበት ለውጦች በተወሰነ መልኩ ቢኖሩም ግን ሊቨርፑል በአብዛኛው የዋና ቡድን ተጫዋቾችን በተጠቀመበት ለተወሰኑ ተጫዋቾች የሪከቨሪ ጊዜ የበዛ እና ውስን ዴብዝ ባለበት ፖዚሽን ላይ አስፈላጊውን ሮቴሽን ተጠቅመው በምሽቱ ጨዋታ እንግዲህ ብራይተንን አስተናግደው 3-0 አሸንፈዋል። ይሄ ጨዋታ ለምንድን ነው በደንብ ሚዲያው ላይ ከተመለከታችሁ በተለይ በኤክስ ገጽ በጣም በርካታ ትንተናዎች እየወጡበት ነው። ውድድሩ ኤፍኤ ካፕ ነው፣ ግን ተጋጣሚው ብራይተን አሁን የውድድሩን ይዘት ትኩረት በመስጠት ብቻ ሳይሆን የበለጠ የተጋጣሚው አይነት አርሴናል ዛሬ ከዊገን ጋር ነው የሚያደርገው። ቼልሲ አርብ ምሽት 4-0 ሃል ሲቲን ነው ማሸነፍ የቻለው። ማንቸስተር ሲቲ ትናንት በሜዳው ያሸነፈው ተጋጣሚ ደግሞ የሶስተኛ ዲቪዚዮን ቡድን ነው። ትልቅ ተጠባቂ ጨዋታ ከነበሩት የኤፍኤ ካፕ የዚህኛው ዙር ጨዋታዎች መካከል አስቶን ቪላ ከኒውካስል፣ ሊቨርፑል ከብራይተን። እንደምታውቁት ቪላ ሰው በቀይ ካርድ ወጥቶ በሜዳውና በደጋፊው ፊት በኤዲሃው ኒውካስል ትናንትና 3-1 መሸነፉ ይታወሳል። ግን ይሄ ጨዋታ ክብደትም ትኩረትም አግኝቶ ነበር። በዚህ መሰረት እንግዲህ ሊቨርፑል በዚህ ጨዋታ ከአስደናቂ ብቃት በተከታታይ 2 ጨዋታ በሊጉና እዛው በሊግ ካፕ በሚደረግ ጨዋታ ክሊንሺት በማስመዝገብ በአብዛኛው የሜዳ ውስጥ እንቅስቃሴና ከነበሩ ጉዳዮች አንጻር ከነበረው እንቅስቃሴ አንጻር ምናልባት በቅርብ ሳምንት የማንቸስተር ሲቲ ሽንፈት የተወሰነ ለተከታታይ ጨዋታ ሊቀጥል የሚችለውን የድል ስቴጅ አንድ ስቴፕ ሊጎትተው ይችላል እንጂ ትናንትና ስናነሳ እንደነበረው ፐርፎርማንስ ሜዳ ውስጥ በብዙ መልኩ መሻሻሉን በብቃት ደረጃ የተጫዋቾች ጥረት፣ አስተማማኝነት በዚህ የውድድር ዓመት ሊቨርፑል ቢያንስ በዋንጫ ድል ለማጠናቀቅ አንዱን አጋጣሚ ለመጠቀም ዋንጫዎችን ለማሳካት በያዙበት የውድድር
በሚሳተፉበት የውድድር አይነቶች ላይ የበለጠ ትኩረት በመስጠት የሻምፒየንስ ሊግን ቦታ ለመያዝ ደግሞ አስተማማኝ ጥንካሬን ለማዳበር ከጨዋታ ጨዋታ በፔርፎርማንስ ደረጃ አሁን ውጤትም ብቃትም ተያይዞ እየመጣ ነው። የሲቲ ጨዋታ ከተነሱ አወዛጋቢ ጉዳዮች መጨረሻ ደቂቃ ላይ ከተፈጠረው ጉዳይ አንጻር ሊቨርፑል የነበረውን ጥንካሬ ባንድ ያጣበትና በዕለቱ የተፈጠሩ ጉዳዮች ደግሞ የበለጠ እድሉን ጠባብ እንዳደረገው በስፋት ስናነሳ ነበር። ግን የሰንደርላንዱን ጨዋታ ተመለከትን ሮብ ምሽት። አሁን ደግሞ ቅዳሜ ብራይተንን በኤፍኤ ካፕ ያሸነፈበት እና የጨዋታው እንቅስቃሴ ከስሎት ቡድን የሚፈለገው አንዱን ካራክተር በጥሩ ሁኔታ ያሟላ ድሉም ከጨዋታው እንቅስቃሴ ጋር ተገቢ የነበረ የሊቨርፑል ደጋፊዎችን ስጋት፣ ቡድኑ ላይ ያላቸው መተማመን፣ የተለያዩ ጉዳዮችን በበለጠ የሚቀንስ አሁን በትኩረት ቀጣይ ጨዋታዎችን ለማሸነፍ የሚደረግ መነቃቃትንም ለማምጣት ጥሩና አስደሳች ውጤት የፕሪሚየር ሊግ ክለብ በጣም ፈታኝ፣ ፕሬሲንጉ አስቸጋሪ፣ ፈታኝ የሆነ የጨዋታ ስትራክቸር የሚጠቀም ለተጋጣሚዎች እያንዳንዱ ሜዳ በሃይ ፕረስ ፈተና እያበዛ የትኛው ሜዳ ላይ ደፋር እንቅስቃሴና ሪስኮችን ለመውሰድ በማይፈራው የፋቢያን ሁዝለር ብራይተን ሊቨርፑል እንግዲህ 3-0 ማሸነፉ ትኩረቱን በበለጠ የሊቨርፑል ፐርፎርማንስ ላይ እንዲሆን አድርጓል። ምናልባት ከተመለከታችሁ አትሌቲክስም ታይምስም ሁሉም ሚዲያ ላይ የኤፍኤ ካፕ ጨዋታዎች ላይ የሚሰጡ ትንተናዎች አይበዙም እና የጨዋታው ክብደት የሁለቱ ተጋጣሚዎችን አይነት በመለየት ነው እንግዲህ ትንተናዎች የሚሰጡት። ግን ሁሉም ሚዲያ ላይ ስለ ምሽቱ የሊቨርፑል ብቃት በዘንድሮ ሲዝን ከክለቡ የሚፈለገውን አይነት እንቅስቃሴና በአብዛኛው ሜዳ ውስጥ በቋሚነት የተሰለፉ ተቀይሮ የገቡ ተጫዋቾች ፔርፎርም ያደረጉበትን መንገድ እያደነቁ ነው የሚገኙት። እስቲ ይሄ እንዴት ሊሆን ቻለ፣ ጨዋታው ምን አይነት ቢሆን ነው የሚለውን እንወያይበትና ከዚህ ፕሮግራም በመቀጠል በኤክስ ገጽ ላይ ተቀባይነት የሌለው በኤክስ ገጽ ላይ በብዙ መልኩ ታማኝነቱ ተቀባይነቱ በዛ ደረጃ ከፍ ያላለ አንድ ሚዲያ ባሰራጨው መረጃ መሰረት የአርሰናል ደጋፊዎች ላይ ከፍተኛ ውዝግብ ፈጥሯል። ከሚካኤል አርቴታ ቆይታና ከዘንድሮ የውድድር ዓመት ስኬት ጋር በተያያዘ የመረጃ ምንጩን በአግባቡ ሳንለይ ይሄ የመረጃ ምንጭ ከየት ዳይሬክት መረጃዎችን ሊያገኝ ይችላል፣ ተቀባይነቱስ፣ ተያያዥ የመረጃ ምንጩ ምን ይመስላል የሚለውን ነገር ሳንለይ ግን በቀጥታ ወደ ሚዲያ አምጥተን የምንናገራቸው ነገሮች የእግር ኳሱን ቤተሰብ ሙሉ በሙሉ ኮምፕሊትሊ ያሉበትን ወቅታዊ ሁኔታ ትኩረት በማድረግ የሚሰጥ አስተያየትና የሚሰጥ የግል ሀሳብን እንደ መረጃ አድርገው የሚያቀርቡ የኤክስ ገጽ አለና ይሄ ደግሞ የእግር ኳሱ ቤተሰብ ላይ ትልቅ ልዩነት ያመጣል። ስለዚህ ያም መረጃ በማጥራት በኩልና የቅዳሜ ውሎ በአጠቃላይ በሁሉም ውድድሮች ኢንተር ሚላን ከጁቬ፣ ማድሪድ ወደ ላሊጋው መሪነት የመጣው ባርሳ ሰኞ ምሽት ከጂሮና ጋር ጨዋታውን እስከሚያደርግ ድረስ በሁሉም ውድድሮች ያሉ ወቅታዊ ክንውኖችን ከአርሴናል ጉዳይ ጋር ይዘን እንመጣለን። እንዲሁም በቼልሲ ቤት ሌላኛው ኮከብ እስቲ ስለ ፔድሮ ኔቶ በዚህ ሳምንት እንወያያለን። ዕለተ እሁዱን እንግዲህ ከእናንተ ጋር በ3 ፕሮግራም ቆይታ እናደርጋለን። ይሄ ፕሮግራም ትኩረት የሚያደርገው የሊቨርፑል ድል በምሽቱ ጨዋታና ወቅታዊ ሁኔታዎችን ትናንትና በተወያየንበት አርዕስት ላይ ዛሬ ደግሞ እስቲ ከድሉ ጋር ተያይዞ በሜዳ ውስጥ የታዩ ጉዳዮች ምን ያክል ፖዘቲቭ ቢሆኑ ነው በሚዲያውም ከቨር ያገኘው፣ አስተማማኝነቱስ ለሊቨርፑል ደጋፊዎች በዛ ደረጃ ምርጥ ነው ወይ የሚለውን ጉዳይ እንወያይበት። ለማንኛውም አሁን የከፈታችሁ እስቲ ላይክ እያደረጋችሁ ፕሮግራማችንን ተደማጭነቱን ተደራሽነቱን እንድታሰፉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን እስቲ ወደ ጨዋታው ዝርዝር ጉዳይ እንግባ። በተለይ አሰልጣኝ አርነ ስሎት በዚህ ጨዋታ ያደረጉት የተጫዋቾች ለውጥ ለቀጣይ ጨዋታ
ለሚኖራቸው በሊጉ የቶፕ 4 ቦታን ይዞ ለማጠናቀቅ የሚጠብቃቸው ትላልቅ ፈተናዎች አሉ። እነዚህን ተከትሎ አሰልጣኙ እንግዲህ የተለያዩ ውሳኔዎችን በማስተላለፍ በዚህ ጨዋታ የ4 ተጫዋቾችን ለውጥ ካለፈው ጨዋታ በማድረግ ነበር። የተወሰኑ ተጫዋቾችን እረፍት በመስጠት አንዳንድ መጠናከር ያለበትን ቦታ በተለይ በግራ ተከላካይ የፉልባክ ፖዚሽን ላይ የአንዲ ሮበርትሰን ባለፈው ሳምንት ከሰንደርላንድ ጋር በቋሚነት መሰለፉ ይታወቃል። በዛ ጨዋታ እንግዲህ ለተገኘው ድል የአንዲ ሮበርትሰንን ኤክስፒሪየንስ እናነሳ ነበር። የምሽቱ ጨዋታ ላይ በሜሎስ ኬርኬዝ ቦታውን በመቀየር እንዲሁም በቀኝ ፉልባክ ፖዚሽን ላይ ያጫወቱት ትናንት ምሽት ደግሞ ኮርቲስ ጆንሰን ነበር እና ይህ ተጫዋች ከሰሞኑን የገባበትን ውዝግብ እንደምታውቁት ነው። ከክለቡ ይለቃል ተብሎ ብዙ ሲነገር ነበር። በተለይ የጥር የዝውውር መስኮት የመጨረሻ ቀናት አካባቢ በመሀል ተከላካይ በኩል ኢብራሂም ኩናቴና ቫንዳይክን ከአንድ ጨዋታ ቅጣት በኋላ የተመለሰው በምሽቱም አስደናቂ ሌላ ግብ ማስቆጠር የቻለው 56ኛ ደቂቃ ላይ ዶሚኒክ ሶቦዝላይ እና አሌክሲስ ማካሊስተርን በማጣመር ራያን ግራቨንበርክን ሙሉ ጨዋታውን ሳይሳተፍ ቤንች ላይ እረፍት ሰጥተውት ነው እንግዲህ በኤፍኤ ካፕ ውድድር ለሪከቨሪም እንዲያመች ግራቨንበርክን ቤንች በማድረግ ነበር በምሽቱ ጨዋታ። ሌላኛው ሮቴሽን የተደረገበት ፖዚሽን በፊት መስመር በኩል ሳላና ጋክፖ ከፍሬድሪኮ ኬዛ ጀርባ ደግሞ ፍሎሪያን ቪዝን በማጫወት የኤኬቲኬን ፖዚሽን በኬዛ በመተካት ነበር ሮቴሽን ያደረጉት። የመጀመሪያውና ትልቁ ፖዘቲቭ ጉዳይ እንግዲህ የራያን ግራቨንበርክ እያንዳንዱ ጨዋታ ላይ አለመጫወቱ ምናልባት በተጠናቀቀ የውድድር ዓመት በዚህ ወቅት እያንዳንዱ ፊክስቸር ላይ በቋሚነት መጫወቱ ተጫዋቹ ላይ የፈጠረውን ጫና እናስታውስ ነበር እና ሊቨርፑል በተወሰነ መልኩ ሲንሸራተት የግራቨንበርክ ቀጥተኛ የብቃት መውረድ ትልቅ ተጽዕኖ ነበረው በተጠናቀቀ የውድድር ዓመት። ይህንን እንግዲህ ታሳቢ ያደረገ አንደኛው ሮቴሽን የተወሰደው በራያን ግራቨንበርክን ወደ ቤንች በማውረድ በጨዋታው ባለመጠቀም ነበር። አሰልጣኙ የመጀመሪያ ውሳኔያቸውን በጨዋታው ላይ ያሳለፉት። በሌላ በኩል ደግሞ ሂጎ ኤኬቲኬን ሊቨርፑል ተጨማሪ ሌላ የአጥቂ ክፍል አውት ኤንድ አውት እንዲሁም እንደ ሐሰተኛ 9 ቁጥር መጫወት የሚችል የፊት መስመር ተጫዋች ተጨማሪ ስለሌለው በስብስቡ እንግዲህ ኤኬቲኬንም በርካታ ደቂቃዎች ካለፉ በኋላ ከሶስቱም ግቦች ከተቆጠሩ በኋላ ነበር ኤኬቲኬንም ወደ ሜዳ ቀይሮ ማስገባት የቻሉት። ጨዋታው እንዴት ነበር? ከረፍት በፊት በተለይ ከተመለከትናቸው ትላልቅ ፖዘቲቭ ጉዳዮች መካከል አንደኛ የሜሎስ ኬርኬዝ ብቃት። ይሄ ተጫዋች ባለፉት 3 ጨዋታዎች 2 ግብ የሆነ ኳስ አመቻችቶ አቀብሏል። ሊቨርፑል በጨዋታው ላይ ቀዳሚ ሲሆን በኮርቲስ ጆንስ አማካኝነት ኦቨርላፕ የማድረግ ቴክኒኩ አንደርላፕም በመከላከሉም በኩል በጨዋታው ምናልባት በሊቨርፑል የምሽቱ ጨዋታ ከታዩ ምርጥ ብቃቶች መካከል አንዱ የዚህ ፉልባክ አስተማማኝ ሚና ነበር እና ከሰሞኑን በጨዋታዎች ላይ እንደምንመለከተው የሜሎስ ኬርኬዝ ብቃት መሻሻል ማደግ አሁን በደንብ ቡድኑን አዳፕት ማድረጉን እየተመለከትን ነው። አሁን የፐርፎርማንስ ችግር በሊቨርፑል ቤት ከሰሞኑን አይስተዋልም ስንል የነበረው ይህንን አንደኛው አስተማማኝ ብቃትና ሊቨርፑል ለምን ለዚህ ፉልባክ 40 ሚሊዮን ፓውንድ እንደከፈለ በሰሞኑን ተከታታይ ጨዋታዎች ላይ እየተመለከትን ነበር እና ከረፍት በፊት አመቻችቶ ተጫዋቹ ያቀበለውን ኳስ ነበር ኮርቲስ ጆንስ ማስቆጠር የቻለው። ነገር ግን ከግቧ በፊት ኮርሊ ጋክፖም ከቆመ ኳስ የተገኘች ኳስ አስቆጥሮ ኦፍሳይድ ተብሎ ነበር። የመጀመሪያ የጨዋታው 18 ደቂቃ ሊቨርፑል ጨዋታውን ኮንትሮል ለማድረግ ብራይተኖች የበለጠ ጫና ፈጥረው ጨዋታው ላይ ጥሩ ተንቀሳቅሰው በመጀመሪያው 15-20 ደቂቃ የብራይተን የተሻለ ቡድን መሆንን ያስተዋልንበት፣ ሊቨርፑል ደግሞ እነዛ ጫናዎችን የተገኙ አጋጣሚዎችን በመከላከልም ጌሙንም ኮንትሮል በማድረግ በኩል ተሽሎ እንግዲህ እነዛን ጫና ሬዚስት አድርገው መሻገራቸው ነው። እንግዲህ ከምሽቱ ጨዋታዎች መካከል በከፍተኛ ሁኔታ የብራይተን ከረፍት በፊት
ትላልቅ ሙከራዎችን ትላልቅ እድሎችን አግኝተው ያልተጠቀሙበት በተለይ የነ አንጌል ጎሜዝ ኳስ የሚያስቆጭ እድል አግኝተው በአሊሰን አማካኝነት የመከኑ ኳሶች ነበሩ። እነዚህ እንቅስቃሴዎች እንግዲህ ከረፍት በፊት ሊቨርፑል ላይ ጫና ፈጥሮ ነበር። ግቡን ኮርቲስ ጆንስ ከረፍት በፊት አስቆጠረ። ሊቨርፑል ጫናን ተቋቁሞ መውጣት ብቻ ሳይሆን የመሐመድ ሳላህ እንቅስቃሴ የዶሚኒክ ሶቦስላይ በአጠቃላይ ቡድኑ ኦርጋናይዝድ ሆኖ ነበር ፈርስት ሃፍ ያጠናቀቀው። ሰከንድ ሃፍ እንደተጀመረ እንግዲህ ሊቨርፑል በከፍተኛ የማጥቃትም የማስቆጠርም ፍላጎት በግሩም የቡድን ስራ በመጀመሪያ የሁለተኛው ግብ ሲቆጠር የእንቅስቃሴውን ቢልድ አፕ ከራሳቸው መጫወቻ ክልል የወጡበትን ስትራቴጂ ከተመለከታችሁ ምናልባት ይሄ ሲስተም በቅርብ ሳምንት እየተሞከረ በዚህ ሂደት ግብ ያስቆጠር እንጂ ሊቨርፑል እንዲህ አይነት እንቅስቃሴዎች ይደጋገማሉ። ያው የመጨረሻ ውጤታማነቱ ላይ በፖዚሽኑ ላይ ወይ ተጫዋቹ በአግባቡ አለመገኘት ወይም በአማካይ ስፍራ ላይ የተሰለፈው ተጫዋች እንደ ሚናው የተለያየ የሜዳ ውስጥ እንቅስቃሴ ስናይ ነበር። በደንብ በዚህ ሳምንት ከምናስታውሰው እንቅስቃሴዎች መካከል አሁን ሶቦስላይ በአማካይ ስፍራ ሲጫወትና በፉልባክ ቦታ ሲጫወት የሊቨርፑል ማጥቃት ላይ ከፍተኛ ልዩነት አለ። የመጀመሪያው ጉዳይ ይሄ ተጫዋች በአማካይ ስፍራ ላይ ሲጫወት ሁለገብ ሚና ነው የሚኖረው። ሊቨርፑል ሲከላከልም ሲያጠቃም በእያንዳንዱ ኳሶች ላይ ለማሸነፍ የሚደረግ ጥረት በተለይ ክለቡ በሃይ ፕረስ ሲጫወት ተጋጣሚን ኳስ ለማስጣል የበለጠ ከፉልባክ ይልቅ አማካይ ላይ ሲጫወት የሊቨርፑል ማጥቃትም መከላከሉም በተሻለ ሁኔታ ባላንስ ይሆናል። ተጫዋቹ በየትኛውም ቦታ ላይ ቢሰለፍ ፐርፎርም የማድረግ አቅሙ አስተማማኝ ነው። ግን የቡድኑ እንቅስቃሴ ላይ የሚፈጥሩ ትላልቅ ተጽዕኖዎች አሉ። ከነዚህ መካከል እንግዲህ አንዱ በአማካይ ስፍራ ሲሰለፍና በፉልባክ ፖዚሽን ላይ ሲሰለፍ የሊቨርፑል እንቅስቃሴ ላይ ከፍተኛ ልዩነት አለ። ከረፍት በኋላ የተመለከትነው ይህንን የቫንዳይክ ኳስ ወደ ኮርሊ ጋክፖ ስትሻገር ሜሎስ ኪርኬዝ ኦቨርላፕ በማድረግ የአንደኛውን አማካይ አቴንሽን በመስረቅ ለጋክፖ ወደ መሀል ሜዳ ኳሷን ቀንሶ የአንዱን የብራይተን ተጫዋች በማለፍ በረጅሙ ፓስ ለማድረግ ተጨማሪ ስፔስ አገኘ። ይሄ ቴክኒክ እንግዲህ የሁለተኛው ግብ ላይ አንዱ ትልቁ የተደነቀው የቡድን ስራ አንደኛው ተጫዋች ከኳስ ጋር ያለ ኳስ የሚገኘው ተጫዋች የተጋጣሚን ፖዚሽን ማሳት ኦቨርላፕ ማድረግ ይሁን እዛ ጋር ፖዚሽናል ዊንን ሊቨርፑል እንደ ቡድን እንዲያሸንፍ መረዳዳት ወይም ይሄ ተያያዥ የሆኑ የሜዳ ውስጥ እንቅስቃሴዎች እንዲስተዋሉ ይፈለጉ ነበር። በቅርብ ጊዜ ስናነሳ የነበረው የቡድን ስራ ይልቅ በአጠቃላይ የተጫዋቾች የግል ብቃት ከቡድን ስራ በልጦ ውጤቶችን ሊቨርፑል ይዞ ሲወጣ እናስተውል ነበር። አሁን የቡድን እንቅስቃሴ መስተዋሉ ይመስላል። የምሽቱን የኤፍኤ ካፑን ድል በተለየ ሁኔታ ሚዲያው ትኩረት አድርጎ እየዘገበ የሚገኘው እና ኮርሊ ጋክፖ በጥሩ ሁኔታ ለሳላ ፓስ ያደረገውን ሳላ እንግዲህ ጊዜና ሰዓቱን የጠበቀ በታይሚንግ በቀኝ እግሩ የመጣችዋን ኳስ ሳያሳርፍ እንግዲህ ለዶሚኒክ ሶቦስላይ ባዶ ስፔስ ላይ እየሮጠ አንደርላፕ እያደረገ ላለ አማካይ እንግዲህ በማሻገር ሶቦስላይ በግሩም ሁኔታ አስቆጥሮ በዘንድሮ ሲዝን 10ኛ ግቡን በሁሉም ውድድሮች አስደናቂ ቁጥር ብቃቱን የሚመስል ከአንድ አማካይ የሚጠበቅ ያውም ቋሚ ስፍራ በሌለው 10 ቁጥር ፉልባክ 6 ቁጥር 8 ቁጥር አንዳንዴ ደግሞ በእንደነዚህ አይነት ጨዋታዎች በደብል ፒቮት ሊቨርፑል ሲጫወት አንድ አይነት ካራክተር ተሰጥቶት አውት ኤንድ አውት ሚድፊልደር እየሆነ እንዲሁም ተጫዋቹ የሊቨርፑል መከላከልም ማጥቃት ላይም ቀጥተኛ ተሳትፎ እንዲያደርግና የአንደኛው ሚድፊልደር ነፃነት የበለጠ ሜዳ ውስጥ እንዲስተዋል በማድረግ ትልቁን ኃላፊነት የሚቀበል ተጫዋች ነው እና ከጨዋታውም በኋላ ከቲኤንቲ ጋር ሁለቱ መሐመድ ሳላ እና ሶቦስላይ ያደረጉትን ቆይታ ከተመለከታችሁ ሳላ በዚህን ሰዓት የዓለማችን ምርጡ ተጫዋች ከሚባሉት መካከል አንዱ ለኔ ሶቦስላይ ነው። ለቡድኑ የሚያደርገው ወይም ለዚህ ክለብ የሚያበረክተው ብቃት ያለማቋረጥ ከጨዋታ እያንዳንዱን የተጫዋቹ ፐርፎርማንስ አስደናቂ ነው። ለዚህ ክለብ የሚያበረክተው በልዩነት የሚነሳ ነው እና የሶቦስላይ ብቃት
በዚህን ሰዓት በክላስ ደረጃ ነው የሚገኘው የሚል ለቡድን አጋሩ መሐመድ ሳላህ እንግዲህ ከፍተኛ አድናቆቱን ገልጿል። ሶስተኛው ግብ የተቆጠረው እንግዲህ ፍጹም ቅጣት ምት ራሱ መሐመድ ሳላህ ያስገኛትን ፍጹም ቅጣት ምት ነው ማስቆጠር የቻለው። አሁን ስለ መሐመድ ሳላህ ብቃት እስቲ እንወያይ። በምሽቱ ጨዋታ የታየው የሳላህ እንቅስቃሴ፣ ድሪብል የሚያደርግበት መንገድ፣ ቦል ሪከቨሪው፣ ፍጥነቱ ከሰሞኑ የሚነሱ ጉዳዮች አሉ። ግን ከአንዳንድ የቻናላችን ምርጥ አድማጮች ጋር ማንስማማበት የተለያየ ሀሳብ ወይም የተለያየ አቋም ያዝንበት የመሐመድ ሳላህ ጉዳይ አለ። ሳላህ ለሊቨርፑል ያስፈልጋል ወይም በዘንድሮ ሲዝን የሳላህ ተጽዕኖ እንዳለፉት ዓመታት ወይም የሊቨርፑል ደጋፊ አይምሮ ላይ እንደሳለው ወይም የሳላህን ኳሊቲ በየዓመቱ ለምሳሌ በተጠናቀቀ የውድድር ዓመት የኮንሲስታንሲ ማሳያ ነው። ኮንሲስታንሲ ሲባል ደግሞ ሁሌም ጨዋታ ላይ ብቁ መሆን፣ ሁሌም ለጨዋታዎች ዝግጁ መሆን፣ በሜዳ ውስጥ የሚደረገው እንቅስቃሴ የቡድን ተሳትፎ አይደለም፣ በክላስ ደረጃ ፔርፎርም ማድረግን። ኮንሲስታንሲው ደግሞ ለየት የሚያደርገው ሳላህ የአንድ ሲዝን ተጫዋች ሳይሆን በአመት ውስጥ ከ30 በላይ ግብ ላይ የሱ ደካማ የውድድር ዓመት እንኳን 25 ግብ ላይ የሚገደብ ነው። ስለዚህ ይሄ ተጫዋች ፐርፎርማንሱ ሁሌም በክላስ ደረጃ ነው እና ያን ክላስ ደረጃ ደግሞ ሊቨርፑል ሲያጣ ከሳላህ ብቻ ቢሆን ወይም እንደ ቡድን ሊቨርፑል ክፍተት ባይፈጠርበት ትክክል ነው፣ የመሐመድ ሳላህ ብቃት ላይ ጥያቄ ሊነሳ ይችላል። ግን የሳላህ አስተማማኝነት፣ የሳላህ ብቃት በግል በተጫዋቹ ብቃት መውረድ ላይ ሳይሆን ሊቨርፑል እንደ ቡድን ሲስተማቲካሊ የቀየረው የቡድን ባላንስ ማጣት የነበረው የዘንድሮ የሊቨርፑል ስትራክቸራል ክፍተት በግልጽ ይታያል ሜዳው ላይ። ስለዚህ የሳላህ ብቸኛ ተጽዕኖ አልነበረም። ልክ እስቲ መሐመድ ሳላህ ከአፍሪካ ዋንጫ ከተመለሰ በኋላ ሊቨርፑል በዲሴምበር ወር መጨረሻ ሳላህ ከተመለሰበት ጊዜ አንስቶ አዲሱን የፈረንጆቹ ዓመትን ጨምሮ በተለያዩ ውድድሮች ላይ የነበረውን ተሳትፎ ተመልከቱ። ባደረገው ያለፉት 6 ጨዋታ 6 የግብ ተሳትፎ፣ 4 አሲስት፣ 2 ግብ። ሊቨርፑል ሳላህ ባለበት ጨዋታ የሚሞክራቸው የሙከራ ብዛት ብቻ ሳይሆን ጥራት ያለው ሙከራና ጥራት ያለውን ቻንስ የመፍጠር አቅም፣ በተመሳሳይ ደግሞ ተጋጣሚ ሊቨርፑል ላይ የሚጠቀመው የጨዋታ ሪትም ወይም ይሄ ተጫዋች ሜዳ ውስጥ ሲኖር የሊቨርፑል ፍሪ ፋክተር እንዴት ከፍ እንደሚልና በአስተማማኝ ደረጃ ፋይናል ሰርድ ላይ ቢያንስ የተሳኩ ፓሶችና የማጥቃት እንቅስቃሴው በተሻለ ደረጃ ከፍ ይላል። ለምሳሌ ሳላህ ከመምጣቱ በፊት የሊቨርፑል የዲያመንድ ፎርሜሽን ምን ያክል ነው የክለቡን ደጋፊዎች ሲያሰለች የነበረው? በ4-4-2 በበለጠ ኳስን የሚቆጣጠር ሙከራ በየ7 እና 8 ደቂቃ አንድ እሱንም ጥራት የጎደለው ሙከራና የተጋጣሚን የሜዳ ክፍል ዶሚኔት ከማድረግ ይልቅ የበለጠ የራስን የሜዳ ክፍል ላለማስደፈር የሚደረግ ኮንትሮል ነበር። በጣም አሰልቺ የሜዳ ውስጥ እንቅስቃሴ ነበር። ጥራት ያለውን እድል በአንፊልድ እንኳን ለመፍጠር ከሊድስ ጋር ከሰንደርላንድ ጋር የነበረው ትልቁ ችግር እነዚህ ጉዳዮች ነበሩ። እንደውም እናስታውሰው የሶቦዝላይ አንድ ከኤሪያ ውጭ የተደረገ ሙከራ ለሊቨርፑል ተከታታይ ጨዋታዎች ላይ ቢግ ቻንስ ክሬት ከማድረግ ይልቅ ከኤሪያ ውጭ የሚደረጉ ሙከራዎች የበለጠ ከፍ ይሉ ነበር። እንደዚህ አይነት የማጥቃቱ እንቅስቃሴ ላይ እንኳን የወረደበት የሊቨርፑል ሞመንተም ነበር። አሁን ግን የመሐመድ ሳላህ መመለስ አንደኛ በሊቨርፑል ማጥቃት ላይ የቀየራቸው አማራጮች፣ ምክንያቱም አንድ ሊቨርፑል ክላስ ዊንግ በክንፍ በኩል ሲያሰልፍ ቢያንስ እዚህ ተጫዋች ጋር የሚሄዱ የኳስ ቁጥሮች ከፍ ይላሉ። ስለዚህ ሊቨርፑል አታኪንግ ሰርድ ላይ ሲገባ ቢያንስ ከመሐመድ ሳላህ ጥራት ያለውን ፓስ ወይም ባለው ኤክስፒሪየንስ እና ኳሊቲ እዛ ጋር የሚያገኘው የተለየ የሜዳ ውስጥ አፕሮች አለ። አንደኛው እሱ ነው። ሁለተኛው ጉዳይ ደግሞ በምሽቱ ጨዋታ ሳላህ ፊዚካሊም ከኳስ ጋር ያለውን ጤናማ እንቅስቃሴ አሁንም እኮ ሳላህ በዛ በሚታወቀው ክላስ ደረጃ ላይ አይደለም፣ ወይም የሊቨርፑል ደጋፊዎች በለመዱት ወይም በሚያውቁት ሳላህ ደረጃ አይደለም። ግን እንደዛም ሆኖ በምሽቱ ጨዋታ
በዘንድሮ ሲዝን ምናልባት የሳላ ምርጡን ፐርፎርማንስ ያየንበት ነው። አንደኛ አሲስት አደረገ፣ ሁለተኛ ፔናልቲዋን ራሱ ያስገኘውን በማስቆጠር በኤፍኤ ካፕ እንግዲህ ሊቨርፑል ወደ ቀጣዩ ዙር እንዲያልፍ ትልቁን የራሱን ድርሻ በቀጥታ አስተዋጽኦ ማድረግ ችሏል። እንደምታውቁት ከሰንደርላንድ ጋር ለተቆጠረው ግብ ለቨርጅል ቫንዳይክ ከኮርና በቀጥታ አሲስት በማድረግ በኩል ተሳትፎ አድርጓል። በተጨማሪም ሌሎች ከመሐመድ ሳላ ጋር የሚነሱ የትናንት ምሽቱን ግብ ማስቆጠር ተከትሎ የተለያዩ ቁጥሮች ይነሳሉ። ለምሳሌ 252ኛውን የሊቨርፑል ግቡን ነው ማስቆጠር የቻለው ከበርንማውዝ ጋር አሲስት በማድረግ ከካርባክ ጋር ግብና አሲስት፣ ከኒውካስል ጋር ግብ የሆነ ኳስ ለፍሎሪያን ቪዝ፣ ከሰንደርላንድና ከብራይተን ጋር ደግሞ አሲስት፣ ትናንት ምሽት ደግሞ አሲስትና ግብ። ከማንቸስተር ሲቲ ጋር በነበረው ጨዋታ ብቻ ነው ባለፉት 6 ጨዋታ ምንም አይነት ተሳትፎ ማድረግ ያልቻለው እና በአጠቃላይ የመሐመድ ሳላ የሜዳ ውስጥ እንቅስቃሴ ለሊቨርፑል በማጥቃቱ እንቅስቃሴ ከፍተኛ አስተዋጽኦ ነበረው። አንድ ጉዳይ ለማንሳት ከተጠናቀቀው የውድድር ዓመት አንስቶ መሐመድ ሳላ የፕሪሚየር ሊጉ ብቸኛ ተጫዋች ነው። ብቸኛ ብቻ ሳይሆን ከተከታይ ተጫዋቾች ወይም በዚህ ሪከርድ ካሉ ተጫዋቾች በ9 የሚበልጥበትን አንድ ቁጥራዊ መረጃ ልጠቁማችሁ። ሳላ ከተጠናቀቀው የውድድር ዓመት እስከ ትናንት ምሽት በተደረጉ ጨዋታዎች ላይ 15 ጊዜ ሳላ አሲስትና ግብ በማስቆጠር በኩል በ15 ጨዋታዎች ላይ ቀጥተኛ ተሳትፎ አድርጓል። ከሱ በመቀጠል ያለው ተጫዋች ሃላንድ ነው 6 ጊዜ። ቀጥሎ የሚገኘው ቡካዮ ሳካ ነው 6 ጊዜ። ግን መሐመድ ሳላ 15 ጊዜ ነው ግብና አሲስትን ከተጠናቀቀ የውድድር ዓመት አንስቶ በአንድ ጨዋታ በቀጥታ ተሳትፎ ማድረግ የቻለው። ይሄ ምናልባት በተጫዋቹ ደረጃ ሊቨርፑል የሚፈልገው በየጨዋታው ከተጫዋቹ ማየት የሚፈልገው ወይም መመልከት የሚፈልገውን የተጫዋቹ ልዩ ኳሊቲ ነው እና በምሽቱ ጨዋታ ከታዩ ጉዳዮች መካከል በዘንድሮ ሲዝን የመሐመድ ሳላ ምርጡ ፐርፎርማንስ ነው። ምርጡ ፐርፎርማንስ ነው ይሄ ተጫዋች ማድረግ የቻለው እና 428 ጨዋታ አድርጎ 378 የግብ ተሳትፎ ማድረግ በሁሉም ውድድሮች ቀላል የሚባል ቁጥር አይደለም እና ሳላ ሁሌም በክላስ ደረጃ ይህን ቡድን እንደሚያግዝ ሌላ ማረጋገጫ ከአፍሪካ ዋንጫ በኋላ የሊቨርፑል የሜዳ ውስጥ እንቅስቃሴ ከማርሴይ ጨዋታ አንስቶ ተጫዋቹ የተመለሰው በማርሴይ ጨዋታ ነው። ከማርሴይ ጨዋታ አንስቶ የነበረውን የሊቨርፑል የግብ ማርጅንን ከአጭር ወይ ከጠባብ የግብ ማርጅን እንዴት ቡድኑ እንዳደገና በማንኛውም ደቂቃ ግብ ማስቆጠር እንደሚችል አሁን ፐርፎርማንስ ክፍተት የለም በቡድን እንቅስቃሴው ላይ ስንል የነበረው አንደኛው ጉዳይ ይሄ ነው። ለምሳሌ ከሳላ ከአፍሪካ ዋንጫ ከተመለሰ በኋላ በፕሪሚየር ሊግ ከሚገኙ ተጫዋቾች በሁሉም ውድድር ባደረጉት ቀጥተኛ የግብ ተሳትፎ ግብ የሆነ ኳስ አመቻችቶ በማቀበል በተለይ ግብ የሆነ ኳስ አመቻችቶ በማቀበል ሳላ 5 አሲስት ሲያደርግ ብሩኖ ፈርናንዴዝ 6 አሲስት በማድረግ ከሳላ የሚበልጠው ብሩኖ ፈርናንዴዝ ብቻ ነው። ስለዚህ በጨዋታ ላይ ራሱ ከሚያስቆጥረው ግብ ይልቅ ሜዳ ውስጥ አሁን በተሻለ ሁኔታ ለቡድን አጋሮቹ አንደኛ የሚሰጣቸው ፓሶችና ወደ ግብ የቀረቡ ድሎችን በምሽቱ ጨዋታ ለምሳሌ 4 ኪ ፓሶችን ማድረግ ችሏል። 2 ቢግ ቻንሶችን ክሬት አድርጓል። ፋይናል ሰርድ ከነበሩ የሊቨርፑል ስኬታማ ፓሶች ውስጥ በአብዛኛው የመሐመድ ሳላ ፓስ ወደ ሙከራነት ተቀይሯልና በብቃት ደረጃ እንግዲህ ሳላ በ33 ዓመቱ ከዚህ በላይ ፐርፎርም እንዲያደርግ አይጠበቅም። ነገር ግን እንዳለው ኮንትራት በክለቡ እንደሚቆይ ተጫዋች የሚጠበቀውን አስተዋጽኦ በሚጠበቅበት ሰዓት በአስተማማኝ መልኩ ይሄን አገልግሎት እየሰጠ ነው የሚገኘውና በአንድ ጨዋታ 3 እንቅስቃሴ ላይ ቀጥተኛ ተሳትፎ በማድረግ በፕሪሚየር ሊጉ እንግዲህ በቅርብ ዓመት ውስጥ ከሚገኙ ተጫዋቾች ውስጥ አንደኛ ደረጃ ላይ ያስቀመጠው መሐመድ ሳላ አሲስት አድርጎ ግብ አስቆጥሮ እንዲሁም በተጨማሪ ለፍጹም ቅጣት ምቱ
መገኘት ምክንያት የሆነ ተጫዋች ፍጹም ቅጣት ምት በማስገኘት አሲስት በማድረግ እንዲሁም ግብ በማስቆጠር በሶስት የግብ እንቅስቃሴ ላይ ቀጥተኛ ተጽዕኖ በመፍጠር በሊቨርፑል ቤት የትናንት ምሽቱ ለመሐመድ ሳላህ 16ኛ ጊዜ ነው። ስለዚህ ይህ ተጫዋች በአጠቃላይ በእነዚህ ተጽዕኖዎች ውስጥ በሁሉም ውድድሮች ሲያደርግ ለምሳሌ በፕሪሚየር ሊግ 5 ጊዜ ከአምስቱ 3ቱን ያደረገው በኒውካስል በአርሴናል እና በማንቸስተር ዩናይትድ ጨዋታ ነው። እነዚህን ጉዳዮች ስንመለከት እንግዲህ የመሐመድ ሳላህ ተጽዕኖ በሊቨርፑል ቤት የሚታይ ነው። በሜዳ ውስጥም ያለው እንቅስቃሴ እንግዲህ እንደምታስታውሱ ከአለፈው የሊድስ አዌይ ጨዋታ በኤለን ሮድ በተደረገው ጨዋታ የተነሳው ውዝግብ ወደ አፍሪካ ዋንጫ የመጨረሻ ጨዋታውን አድርጎ ሲጓዝ ከብራይተን ጋር ነበር እና በዛ ጨዋታ በጄ ጎሜዝ ጉዳት ምክንያት ሳላህ ተቀይሮ ካረፍት በፊት ነው የገባው። በዛ ጨዋታ ለመጨረሻ ጊዜ ለሊቨርፑል አሲስት አድርጎ ነበር ከብራይተን ጋር ከምሽቱ ተጋጣሚ ጋር ከተጫዋቾቹ ከቡድኑ ጋር እርቅ ፈጥሮ ወደ አፍሪካ ዋንጫ ሄዶ ሲመለስ የሳላህ አሲስትም የግብ ተሳትፎም ቀጥሎ በዘንድሮ ሲዝን ለአንዳንድ ተጫዋቾች ውጤታማ ፐርፎርማንስ የሚባለውን ቁጥር ይዞ ግን ለሳላህ ትልቅ ሲዝን አይደለም። በሁሉም ውድድሮች ሳላህ 16 የግብ ተሳትፎ አለው። በዚህን ሰዓት 16 ለዛውም ለመሐመድ ሳላህ በእግር ኳስ ሕይወቱ የመጨረሻ ደካማው የውድድር ዓመት እየተባለ 16 የግብ ተሳትፎ አለው። ለምሳሌ ሳካን፣ ፓልመርን፣ ፎደንን ብትመለከቱ እዚህ ቁጥር ላይ አልደረሱ። ግን በዘንድሮ ሲዝን እየፈጠሩ ያሉትን የቡድን ተጽዕኖ ስትመለከቱ የሳላህ ኳሊቲ ምን ያክል በክላስ ደረጃ ከፍ እንዳለ የምንመለከተው ይሄ ተጫዋች በራሱ ኬሪየር የገነባው ስታተስ እና ከሌሎች ተጫዋቾች ጋር ሲነጻጸር አሁንም አይገናኝም። ለሱ ደካማ ሲዝን ለሌላው ተጫዋች የተሻለ ሲዝን ነው። 33 ዓመቱ ነው። ቡድኑ በቀድሞ ፐርፎርማንስ ብቃት ላይ ቢገኝ ሳላህ እንደ ግል የሜዳ ውስጥ ተጫዋች ብቃቱ ወርዷል ሊባል ይችላል። ሊቨርፑል እንደ ቡድን ወርዶ ግን በክላስ ደረጃ ፐርፎርም ማድረግ በሚጠበቀው ጨዋታ ላይ የግል አስተዋጽኦን በአግባቡ በማድረግ እንግዲህ አሁንም መሐመድ ሳላህ ለዚህ ክለብ ቁልፍ መሆኑን በሌላ ውድድር ላይ ማሳየት ችሏል። በኤፍኤ ካፕ ቀጣይ እንግዲህ ሊቨርፑል በሚቀጥለው ሳምንት ከሜዳ ውጪ ወደ ሲቲ ግራውንድ ኖቲንግሃም ፎረስት ተጉዞ በቅርብ ቀን ውስጥ አሰልጣኝ ሼንዳይክን አሰናብቶ ፔሬራን የቀጠረውን ኖቲንግሃም ፎረስትን ከሜዳ ውጪ ይገጥማል እና በምሽቱ ጨዋታ ከታዩ በጎ ጉዳዮች መካከል ሌላኛው የመሐመድ ሳላህ አስተማማኝ የሜዳ ውስጥ ፐርፎርማንስ ነበር። በዘንድሮ ሲዝን ሊቨርፑል ከሳላህ የሚፈልገውን ብቃት ትናንት ምሽት አንፊልድ ላይ በአግባቡ ማሳየት ችሏል። መሐመድ ሳላህን እንግዲህ አሰልጣኞች ከ77 ደቂቃ ነበር ሜዳ ውስጥ እንዲቆይ ያደረጉትና ለቀጣይ ጨዋታ ስለሚያስፈልግ ይሄን ተጫዋች ሲቀይሩት በአንፊልድ እንግዲህ ለመጀመሪያ ጊዜ በዘንድሮ ሲዝን ማለት እንችላለን እንዲህ አይነት የመሐመድ ሳላህ ተቀይሮ ሲወጣ ሙሉ ስቴዲየሙ ያሳየው ድጋፍና በተጫዋቹ ብቃት ምን ያክል ደስተኛ እንደሆኑ በተጫዋቹ ሲቀየር ነበር የደጋፊውን ሪያክሽን መመልከት የቻለው እና በአስደናቂ የምሽቱ ጨዋታ እንግዲህ የጨዋታውም ኮከብ በመባል ተመርጧል ባደረገውም ቀጥተኛ አስተዋጽኦ። ሌላኛው ጉዳይ ግን በሊቨርፑል ቤት አሳሳቢነቱ ለቀጣይ ሳመር ሊቨርፑል ቅድመ ዝግጅት እንዲያደርግ ከወዲሁ ጥቆማ እየሰጠ የፐርፎርማንስ አናላይዝ ላይ በቅርቡ ሊቨርፑል ኢኮ ይዞ በወጣው ዘገባ ዘታይምስ ላይ የተመለከታችሁት የፖል ጆይስ ጥቆማም ከሆነ የሊቨርፑል የግራው የሜዳ ክፍል ከዚህ በፊት አንዳንድ ማስተባበያዎች ይቀርባሉ። እኛ እነዛ ማስተባበያዎች 100% ባንቀበልም ማለት የሊቨርፑል የግራ ፉልባክ ሮቴሽን እና ከጀርባው የሚጫወት ተጫዋች ለውጥ መደረጉ ተጫዋቹ የሊንካፕ ተጫዋች መሆኑ የበለጠ ደግሞ ኦቨርላፕ በሚያደርገው ተከላካይ በፖዚሽንም በአማራጭ ማጥቃት ላይም የተሻለ ስፔስ ስለሚያገኝ ከጨዋታ ብቃቱ የሚጎለብት እንጂ
ተጫዋቹ ብቃት ችግር ኖሮት አይደለም በሚል ከሚነሱ ጉዳዮች መካከል አንዱ የኮርሊ ጋክፖ ነው። ይሄ ተጫዋች በምሽቱ ጨዋታ እንግዲህ በሜዳ ውስጥ የነበረው እንቅስቃሴ ከሞላ ጎደል ሊቨርፑል እንደ ቡድን ምርጥ ስለነበር ጋክፖም የእንቅስቃሴው አካል ነበር። ግን የጨዋታ ልዩነት መፍጠርና ጨዋታው ላይ የሚታይ የግል ጥረትን አስተዋጽኦን ማበርከት ይለያያል። ለምሳሌ ይህ ተጫዋች በተጠናቀቀው የውድድር ዓመት በካራቦ ካፕ እዚሁ ስቴዲየም ይቅርታ በአሜክስ በነበረው ጨዋታ አንድ የተመለከትነው የኮርሊ ጋክፖ ሁለት አስደናቂ ግቦች ሊቨርፑልን በካራቦ ካፕ ወደ ቀጣዩ ዙር ማሳለፍ የቻሉ 3-2 ሊቨርፑል እንዲያሸንፍ የረዳ አስደናቂ ግቦችን ማስቆጠር ችሏል አሜክስ ላይ አምና። በዘንድሮ ሲዝን ግን የዚህ ተጫዋች ኳሊቲ በሌሎች ተጫዋቾች ብቃት በሌሎች ተጫዋቾች አስተዋጽኦ የበለጠ ሽፋን እንዳገኘ እና የዚህ ተጫዋች አስተማማኝነት በሊቨርፑል ስታንዳርድ ደረጃ የሚመጥን የማይመጥን የሚለው ጉዳይ ሁሌም ለመወያያነት እንዲቀርብ መነሻ የሆነው ከሱ ከቦታው ላይ የሚፈለገውን ኳሊቲ በቀጥታ ክለቡ ሲፈልግ አለመገኘቱ ነው ተጫዋቹን ተጽዕኖ ውስጥ የከተተው። ከነዚህ መካከል በደንብ ተመልከቱ። ጋክፖ ተቀይሮ ከወጣ በኋላ ሪዮን ጎሞሃ ወደ ሜዳ ገባ። በምሽቱ ጨዋታ ይሄ ወጣት የ17 ዓመት ተጫዋች በገባ የመጀመሪያ ተቹ አስደናቂ ግብ አስቆጠረ። በኤፍኤ ካፕ ቫር ስለሌለ ግቧ ተሻረች እንጂ ኦፍሳይድ አልነበረም። የዕለቱ አራጋቢ እንግዲህ ኦፍሳይድ በማለታቸው ድጋሚ ምልከታ የለም። በኤፍኤ ካፕ ቫር ስለሌለ ያኳስ ተሻረ። ነገር ግን የሜዳ ውስጥ ተጽዕኖ የግል ኳሊቲን በእንደነዚህ አይነት ጨዋታ ማሳየት ቅድም ረጅሙን ደቂቃ የተወያየንበት የመሐመድ ሳላህ ብቃት ነው። የመሐመድ ሳላህ ብቃት በዛ ደረጃ ፔርፎርም ማድረግ የተፈለገበትና የሳላን ተጽዕኖ ክለቡ የፈለገው ክለቡ ካለበት ወቅታዊ የተጫዋቾች የግል ኳሊቲ በልዩነት መፈለጉ ነው። ስለዚህ ሳላህ ጊዜና ሰዓቱን እየተተቸ በኤክስፒሪየንሱ ነው ኮንትራት ያገኘው በሚል ብዙ በሚታማበት ብቃቱን በዘንድሮ ሲዝን ከካራገር እስከ ሌሎች ሚዲያዎች ድረስ እየተቹ ግን የተጫዋቹ አስተማማኝነት የግብ ተሳትፎ ጥያቄ ውስጥ ገብቶ ለሌላው ተጫዋች ኳሊቲ ከፍ ማለት ማሳያ የሆኑ ቁጥሮች በሳላህ ብቃት ላይ ደግሞ ወርዷል ተብሎ ለሌላ ተጫዋች ኳሊቲው ከፍ ማለቱን የሚቀርብበት ቁጥር ለሳላህ የወረደበት ቁጥር ነው። ስለዚህ ክላሱን በምሽቱ ጨዋታ አሳየ ሳላህ። ጋክፖ ግን 77 ደቂቃ ሜዳ ውስጥ ቆይቶ ስለፈጠረው ተጽዕኖ በደንብ ስንመለከትና የኒጎሞሃ መግባት በመጀመሪያ ተች ያስቆጠረው አስደናቂ ግብ በቦታው ላይ ሊቨርፑል የበለጠ አፕግሬድ ማድረግ እንዳለበት የምሽቱ ጨዋታ በቂ ማስረጃ ነው። ምናልባት ከረፍት በፊት ያስቆጠረው ሄዲንግ የተሻረችው ጋክፖን እድለኛ ላይሆን ይችላል። ግን ብቃትን በተመለከተ ኳሊቲን በተመለከተ ቦታው ላይ የሊቨርፑል አሁን ስኳድ ዴብዝ እና ስታንዳርዱን ስናይ አብዛኛው ተጫዋች በክላስ ደረጃ ነው የተዘዋወረው። ከነዚህ ክላስ ከሆኑ ተጫዋቾች ጋር መዋሃድ ደግሞ እስካሁን ድረስ ባየ ነው እየከበደው የመጣው ከሳምንት ሳምንት የሜዳ ውስጥ እንቅስቃሴ ኮርሊ ጋክፖ ላይ። ስለዚህ ለስሎትና ለነ ሪቻርድ ሂውዝ ትልቅ የሳመር የቤት ስራ ሰጥቶም ያለፈ ሲዝን ነው። ለማንኛውም ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ይሄ ክፍል እንግዲህ በስፋት ቆይታ ያደረግነው የምሽቱን የኤፍኤ ካፑን ድል በተመለከተና በሚዲያው በኩል የተሰጠው ከፍተኛ ሽፋን የሊቨርፑልን ድል የ3-0 ጨዋታ ነበር። በሁለተኛ ክፍል ፕሮግራማችን ተመልሰን እስከምንመጣ ድረስ ሰላም ቆዩ።